ሰራተኛዋ አደይ ክፍል 52 ተለቀቀ። ናኦል እባክህ እንደዚህ አታድርግ፣ በዚህ ስራ እናትህም ትሁን ጓደኛህ ደስተኛ አይሆኑም አለችው አደይ። ብሌን እያለቀሰ ነበር። ናኦል ምን ሆነህ ነው አለ ሊዱ። ምን እያደረክ ነው ናኦል? ችግር አለ እንዲህ አለች አደይ። ብሌን ምን ሆነች አለችው አደይ። እሷም እንደናቴ ጥላኝ ሄደች አለ አደይ። አፏን አፈነች። ሊዲያ ሞተች ብላ አፏን አፈነች። ናኦል ቆይ እስኪ ተረጋጋ። ብሌን ጥላኝ ሄደች እያለ ናኦል እያለቀሰ ነው። ናኦል ተረጋጋ እንጂ ቆይ እስኪ ንገረኝ፣ ምን ተፈጥሮ? አደይ መሄድ ትችላላችሁ በቃ አለ ናኦል። ብሌን ሞታለች ሲል በሩ ተንኳኳ። ማን ነው? እሺ እነሱ ናቸው። ምንድን ነው? እነማን ናቸው ናኦል? እናንተ ሊወስዱ የመጡት ሰዎች ናቸው ሲላት አደይ እና ሊዱ ደነገጡ። እንዴ አረ በቃ እንደዚህ አትጨናነቁ። ይሄን ያህል እኮ ሱቅ ወጥታ ይሆናል። ይሄን ያህል ሱቅ? አረ እኔ እንደዛ አይመስለኝም አለ ለምለም። ቆይ ምን አይነት ጥላት ነው የመጣው አለ ባርኮት። ኦፍ እኔ እዚህ ሁኜ ምንም አልሰራም አለ ዴቭ። እንዴ ወደ ልትሄድ ነው? እባክህ ተወኝ ባርኮቴ፣ ብቻዬን ጊዜ ትንሽ ብቻዬን ልሁን አለና ዴቭ ወጣ። ሊሊዬ በቃ አንቺ እንኳን ተጋግሽ ተቀመጪ። እስኪ አንተ ቁጭ ከምትል መላ ፈልግ። እሺ ምን ላድርግ ሊሊ? እኔም እኮ ግራ ገባኝ አለ የላ። ምንም እርግጠኛ የሆንበት ነገር ሳይኖር ምን ማድረግ እንችላለን? አንቺ ማርበሽ ብትቀመጪ ይሻልሻል ሊሊ። ቀጣይ አንቺ ቤት የምትጠፊው አንቺ እንዳትሆኝ ተጠንቀቂ እሺ? እሺ ጥሩ እናንተ ተቀመጡ፣ እኔ አደይን በራሴ መንገድ አገኛታለሁ። ሊሊ ኤላ በቃ ምንም እንዳትለኝ። ቤዛ እውነቷን ነው። አንቺ ራስሽን መጠበቅ አለብሽ። እዚሁ ቤቱ እኔና ባርኮት እንፈልጋታለን። ለእሷ አትጨነቁ፣ እኔ ራሴን እጠብቃለሁ። ነገር ግን እዚህ ተቀምጬ የምቀመጥበት አቅም የለኝም። ስለዚህ ወጥቼ እፈልጋታለሁ ብላ ወጣች። ኤላም ኦፍ ሊሊ ድረቃሽ ድረቅ ነው ብሎ ተከትሎ አጠጣ። ባርኬዬ እስኪና የኔ ፍቅር አለች ቤዛ እና አቀፈችው። ቆይ ግን ለዚች አዴል የተባለኝ ነው እንደምትሆነው? የሊዱ ነገር ሳንፈታ አዴም ተጨመረች። ምን ማድረግ እንዳለብኝ ግራ ገባኝ። በዛ ላይ ደግሞ ስራ ቦታ እየበደልኩ ነው። ቆይ ግን ባርኬ የራስን ነገር ተተለምን በሰው አንዲት ሰራተኛ ጠፋ ተብሎ እንደዚህ እኮ ነው። እሷ ብትጠፋ ሌላ ሰራተኛ ይመጣል። ቤዛ ተይ፣ አንቺ የማታውቂያቸው ብዙ ነገሮች አሉ ብሎ አዴ እዚህ ቤት ሰራተኛ ብቻ አይደለችም፣ እንደ ፍቅር ነው ማየት። ከሷ ላይ ይቻላልም ታናሽ እህቴ ማለት ናት። አንተ እኮ በጣም ጥሩ ሰው ነህ አውቃለሁ ባርኪ፣ ግን ለነሱ ብለህ አንተ የራስን ነገር መበደል የለብህም እንዴ ቤዛ። አደይ እንዴት የኔ አይደለችም? በዛ ላይ ደግሞ ዴቭም ሊዱም ብቻቸውን ነው ጥንቅጣቸው ይወጣ። ባርኪ ሊዱ ባርኪ ወንድሟ ስላለ አንተ አትጨነቅ። ያው ደግሞ አደይ ዴቭ ፍቅረኛዋ አለላት። ፍቅረኛዋ? አዎ አንተ ምን ያገባሃል? እነሱ የራሳቸው ጉዳይ ነው። በቃ አንተም ወደ ስራ ተመለስ። እናቴን ያበድሯት አላጣበደሩት ቤታችንን ሊወስዱ ነው። አንተ ደግሞ የኔን ነገር በጣም ችላ እያልከው ነው አለች ይቺ ጥቅመኛ ቤዛ። የአንቺን ብር ስላቆዩ በጣም ይቅርታ። የአንቺ ነገር ቢቆይም ይመለሳል። እዚህ ጋር ግን አንዴ ከጠፋ የማይመለስ ነገር አለ። የሊዱ ሞት በምንም ነገር መመለስ አልችልም። ከጠፋ ጠፋ ነው። ቅድሚያ መስጠት ላለብን ነገር ቅድሚያ እንስጥ። አልገባኝም ባርኪ። እንደዚህ ስል ደግሞ የአንቺ ነገር ቀላል ነው እያልኩ አይደለም። ቅድሚያ መጨረስ ያለብን ነገሮች ስላሉ እነሱን ላስቀድም ብዬ ነው። እሺ ታዲያ ወዴት ነው? አደይን ፍለጋ ብሏት ወጣ። ቤዛ ተናደደች። ሰላም ሰላም፣ ውድና የተከበራችሁ የእመቤት ቻናል ተከታታዮች ላይክ ሰብስክራይብ እያደረጋችሁ አበረታቱ። ምን አይነት ነው ፈጣሪ ፋራ ጋር በምን አይነት ግናኝ አደይ ሊዲዮ አለች ቤዛ። እኔ አልቻልኩም፣ እግሬን እያመመኝ ነው። እባክሽ ሊዱ ቻል አድርገው። አደይ ሊዱ እባካችሁ
ከመጡ አይለቁንም። ሊዱ ቅብጠሽን ተይውና ለኋላ ቆዩና እንሂድ። ሰው እየደረሰብን አሁን ጠንከር በይ። እኔ አልሄድም ነው በጣም አሞኛል። እንደዛ ነው አትሄጂም ሊዱ ብሎ አዴና ናወል አቅፈው ሊዲያን ወደ ቤት ወሰዷቸው። መንገድ ላይ እየሄዱ እያለ ፖሊሶቹ መጡ አለች ሊዲያ። ምንድን ነው ናወል? ቶሎ በይ ጊዜ የለንም። ይሄ ነው መኪናው አለ። ጥሩ በቃ አሁን ወደ ቤታችን መሄድ ትችላለህ። እኔም ላደረግኩ ነገር ይቅርታ። ያደረግከው ነገር ልክ አይደለም፣ ግን ደግሞ ሊዱ እንዲህ ስላልክ በጣም አዘኛለሁ። ግን በስተመጨረሻ እንዲህ ስላረክ እናመሰግናለን። እኔ በጣም ጨካኝ ሰው ነኝ። ብሌንን ማዳን አልቻልኩም። እናንተም በጣም ይቅርታ። ከአሁን በኋላ ከእናንተ ህይወት አልገባም። ናወል አለ ሊዲያ። ወይ ሊዱ ወዴት ነው የምትሄደው? ወደ ቤት እናቴ ወደ ሌለችበት ወዲያው ባዶ ቤት አላ። ለምን ከኛ ጋር አብረን አትመለስ? በዚህ ሁኔታ ውስጥ ሆነ ብቻ መሆን ጥሩ አይደለም። ብኔል ስለሆነችው ነገር በጣም አዝናለሁ። ፈጣሪ ነፍሷን ይማራት። ሰው የሚሰጠው ፈጣሪ ነው። ይሄን ሁሉ ምክንያት አድርጎ እኔና ሊዱን እህት ሰጥተዋል። ይሁንልሽና አይደል ይሄን ሁሉ ነገር ስላደረኩ በኋላ አንቺ እንዲሁ ነው የምትረጂ? አዎ ነው ተረጂ ፈጣሪ እንጂ ሰው አይደለም። አንተ ደግሞ ስለ እናትህ ስለ ብሌን ሞት በጣም አዝኛለሁ። ፈጣሪ ነፍሳቸውን ነው። አመሰግናለሁ አለ ናወል። አቀፋት አደይ። ፖሊሶቹ መጡ አለ ሊዲያ። ናወልም አፍጥጦ ቀረ። ዴቭ ብቻውን ቁጭ ብሎ እያሰበ ነበር። ባርኪ መጣ። ዴቭ ወንድሜ እባክህ እንደዚህ አትሆን አለው። ጠንከር በልና ይሄንን ጊዜ እንለፈው። ሊዱን ብትሆን እኮ እስከዛሬ በህይወት የቆየችው በፈጣሪ ነው። እሱ ያግዛታል። እኛ በሰው አቅማችን ምንም ማድረግ አንችልም። ያው እሱ ካልደገፈን። እሺ ዴቭ። ባርኪ አሁን እኮ የአደይ መጨመር ነው ሌላ ሀሳብ የሆነብኝ። ቆይ ማን ነው እንደዚህ አይነት ጨዋታ የሚጫወተው አለ። እሺ ናወልስ ቢሆን ምን ፈልጎ ነው እንደዚህ ያደረገ ያለው? ለኔም ጥያቄ የሆነብኝ እኮ እሱ ነው። የዴቭ ስልክ ጠራና ዴቭ ስልኩን ሲያነሳው ባርኪ ከፖሊስ ጣቢያ ነው። አንሳላቸው። ስለ አደይ እስኪ አዲስ ነገር ካለ ጠይቃቸው በዛው። እሺ አለው። አዎ ዳዊት ነኝ አለ። ምን ነው አዲስ ነገር አለ እንዴ? እንዴ ምን እያለ ዴቭ እየሳቀ ነው። እኔ አላምንም። የምራችሁን ነው? ተገኙ እያለ ነው ዴቭ። ባርኪም የሚሆነውን አጣ። እሺ በቃ እመጣለሁ። ለምን አለ። እሺ በቃ በጣም አመሰግናለሁ። እሺ ብሎ ስልኩን ዘጋው። ምንድነው አለ ባርኪ አደይ እና ሊዱ ተገኙ። የምርን ነው? አዎ ከፖሊስ ጣቢያው ደውለውልኝ ነበር ወንድሜ። እህቴ እኮ ተገኘች አለ ዴቭ። እንዴ እና ለምንድን ነው የማንሄደው? ፖሊስ ጣቢያ ነበሩ እየመጡ ነው አለ ባርኪ። ጸሎታችንን ሰማን እኮ ተመስገን ፈጣሪ አለ ባርኪ። በጣም ደስ ይላል ብሎ ተቃቀፉ። ለልዬ እባክሽ ተረጋጊ እያለ ነው የላ። ቆይ እንዴ ልረጋጋ? ኪንጎና ዳይመንድም እኮ የሉም። ቢያንስ ለኪንጎ ነግሬው ባይዴ ስለማይጨክንባት ይፈልጋል ነበር። ቆይ አንቺ ምን ማለት ትችያለሽ? ከእነሱ ጋር መጥፋት ብቻ እኮ ነው የቀረሽ። ሊዲያ ስጠፋ እንዴት ነበር? አሁን ላይ ዴ ጊዜ ሲሆን ሙራሪ የጠፋው። ለልዬ እንደሱ አይነት ነገር ከአይምሮሽ ውስጥ አውጪ። ቆይ አንቺ እኮ ምንም አረጋችም። ሊዱ ጠፍታ ምን አደረግንላት? እስኪ ንገሪኝ። ያደረግነው ነገር አለ? አሁን ሊዱ ላይ ያደረግነውን ነገር ብናደርግ ከንቱ ልፋት ብቻ ነው። ሁሉንም ነገር ለፈጣሪ መተው ነው ያለብን። እሺ በጣም ይቅርታ፣ እንደዛ መሆን አልነበረብኝም አለች ሌሊ እኔ እኮ ያንቺ ሰው ነኝ፣ እንደፈለግሽ ብትሆኚ ችግር የለም። እሺ የኔ ሀሳቢ የኔ ትዕግስተኛ፣ ታውቃለህ ግን ስናደድ ሲከፋኝ ብቻ በሆነ ነገር ስበሳጭ
ልክ አንተን ሳይ ሁሉ ነገር ይጠፋል። በጣም እወዳለሁ። እሺ የኔ ቆንጆ አትናደጅብኝ። እሺ ቶሎ ነው ደግሞ የምታረጅብኝ አለ። እሺ በቃ አልናደድም። ቅድም እኮ ማወራውን ነገር ስላልተረዳችሁኝ ነው የተናደድኩት። ችግር የለም ያው እንደነገርኩሽ ነው አለ ኤላ። እሺ በቃ እረጋጋለሁ አለች ሊሊዬ። አይ ሊዱ አሁን እኮ እዛ እንዴት ትልቅ ሰው እያሰብሽ ይሆናል። መደነስ የለ መዝፈን የለ ድሮም የተንቀለቀለ ሰው መጨረሻው ነው እያለች ነው። ብቻ አውሬ ቤዛ መታ ብቻሽን ስታወሪ ሰማሁሽ ልበል። ያምሻል እንዴ? ጆሮች ችግር ካለበት ሂጂና እሺ ወረኛ ዝም ብለሽ አታውሪ እባክሽ። አሁን የነዋልን ቤት ለነባርኪ አሳያቸው። ይሄ ልጅ መታሰር አለበት። ይሄ ሁሉ ጦስ የመጣው እሺ ባንቺ ነው። ያንቺ ጦስ ያንቺ ጦስ እያልሽ ይኸውልሽ በእኔ ለማሳበብ ቤዚ እዚህ ናችሁ እንዴ? አዎ ባርኪ ምን ነው? አዴና ልዱ ተገኝተዋል። ምን? የት? እንዴት ሊገኙ ቻሉ? አለች ፍቅር። ናውልም ታሰረ ማለት ነው? ስለ ናውል እንኳን ምንም የሰማው ነገር የለም። ግን አዴና ልዱ እየመጡ ነው። ቤቱን ደግሞ እንደምታዩት ትርምስምስ ወጥቷል። እስኪ ፍቅር ተነሽና ቤቱን አዝችው። በዛም ቡና ፍሬና እስኪ ቤቱ ደበቅበቅ ይበል። አዴ እየመጣይ ከሆነች የእሷን ስራ ለምንድን ነው የምሰራው? ደግሞ ለምለም አለች እና እነሱ እያሉ ነው የምሰራላቸው። ፍቅር እስኪ ተይ እንደዚህ አይነት ነገር ምንድን ነው የምታስቢው? እንደዚህ አይነት ሳይንስ ተሳስብ እኮ አንቺን ይጎዳሻል፣ አይጠቅምሽም። ደግሞ አንቺ ሴት ልጅ ነሽ። አዴ የምትሰሪው ነገር በሙሉ አንቺ መስራት ትችያለሽ አላት። በዛ ላይ ደግሞ ቤዝዬ የምስላለች እሷም ታግዝሻለች። ችግር የለውም ባርኪ ሀሳብ አይግባ እኔ ሰራዋለሁ ስትል ፍቅር በአግርሞት እያያ ነበር። ፍቅር ተነሽ ብሏት ወጣ። ከዛ ከወጣ በኋላ ይህ ወንድምሽ ግን ትንሽ አይሆንም ደግሞ ሰራተኛ ልትመጣ ነው ብሎ የቤት ሰራተኛ ስራ ሊያሰራኝ ነው። ይኸውልሽ በወንድሜ ቀልድ የለም። ደግሞ እሱ እያለ አትናገሪም ነበር? አስመሳይ ማ እኔ ነኝ አስመሳይ? አዎ አስመሳይ ነሽ። እሱ እያለሽ ጥሩ ጥሩ መስሎኝ እሱ ሲወጣ ደግሞ የምትቀያየሪ እስስት ነሽ አለቻት። አንቺ ብላ ቤዛ ተናዳ ወጣች። ፍቅርም ነገረች። ምን ትመስላለች አለኝ። ቆይ ጠብቂኝ እሰራልሻለሁ አለ ፍቅር። መጀመር ጊዜ ተንኮራሪ ስራዋ እንዴ አለች። ግን ቆይ አዴና ሊዱ እንዴት ሊገኙ ቻሉ አለች ፍቅር። ኧረ ደው እባክህ ተረጋጋ እየመጡ ነው ብለዋል እኮ። በጣም ጨንቆኝ እኮ ነው ባርኮቴ። ወጥቼ ልፈልጋቸው እንዴ? ኧረ እባክህ ተረጋጋ እየመጣን ነው እኮ ብለዋል። ጓጓ እኮ እህቴን ባይኔ እስካያት አዴ ዴቭ እያለ መጣኝ። አዴ ብሎ ዴቭ አቀፋት። እየጠፍተሽ ነው አዴ? አዴ ሊዱ እህት ያለች ደህና ናት አይደል? አዴ እያለ ሊዱን አቅፎ ይዞ መጣ ናዋል። ሊዱ የኔ ቆንጆ እህት ሊዱ እያነከሰች ነው። ሶፋ ላይ ያስቀመጠና ተመስገን ጌታዬ አለ ዴቭ። ደህና ነሽ ሊዱ? እንዴት ነሽ? ደህና ነኝ አለች አዴ አላ ደግሞ ዴቭ ተነሳና ናውልን አነቀው። ዴቭ ናውል ምንም እንዲያታደርገው አለች። ዴቭ እያለች ነው ሊዲያ። አዴም ሂዲያ ዴቭን ያዘችው። እህቴ ብሎ ተመልሶ መጣ። በጣም ጎድሽ አይደል? ደህና ነኝ አታስብ። አስጨነቅሽኝ እኮ የኔ እህት። ደህና ነሽ? ደህና ነኝ ዴቭ። እግሬን ትንሽ አሞኛልና እረፍት ማድረግ ይኖርብኛል የኔ እህት። አትጨነቅ ዴቭ ደህና ናት አለች አዴ። ናውል አለ ባርኪ። ይቅርታ ባርኪ፣ በጣም ይቅርታ እንደዚህ ልትመጣ ቻልክ ባርኪ ብላ አዴ መሀላቸው ላይ ገባች። ምን እያልሽ ነው አዴ? ይሄ ሰውዬ እኮ አዴ ሊዱን አግዶ ለሰመታት ያቆያት ሰውዬ ነው። እንደዚህ ነው ለዚህ ሰው የምትከራከሪለት? አዎ ናውል እዚህ ምን ልትሰራ መጣ? ዴቭ ፕሊስ በእናትህ ናውል ምንም እንዲያታደርገው። ምንድነው የምትይው ሊዱ? ይሄ ሰውዬ እኮ ወንጀለኛ ነው አሉ አዴ። ናውል ማዝኗል።